ጤና ይስጥልን እንደምናመሽታችኋል ውድ ተመልካቾቻችን የለተረቡ ሰኔ 4 2017 ዓ.ም ከአባይ ቴሌቪዥን የሚተላለፍላችሁ አውደ ዜና ተጀምሯል። በምሽቱ የዜና ወጃችን በርካታ ዘገባዎችን ወደ እናንተ እናደርሳለን። የቢዝነስና ምጣኔ ሀብት ዘገባችንም ሰዓቱን ጠብቆ ወደ እናንተ ይቀርባል። አውደ ዜናውን እየመራው ደግሞ እኔ ካስኝር ጋር ከእናንተ ጋር ቆይታ አድርጋለሁ። አብራችሁን ቆዩ። በመጀመሪያው ክፍለ ጊዜ የመረጃ ጥንቅራችን ኢትዮጵያ የባህር በር እንዲኖራት በእቅድ እየተሰራ በመሆኑ የትኛውንም ትንኮሳ ለመመከት በቂ ዝግጅት አለን ሲሉ ፊልድ ማርሻል ብርሃኑ ጁላ መግለጻቸውን፣ በኢትዮጵያ ሰላም የሚፈልጉ ባለሀብቶች በጫካ የሚገኙ ታጣቂዎችን በገንዘብ መደገፍ እንዲያቆሙ ጠቅላይ ሚኒስትር አብይ አህመድ ማሳሰባቸውን እና በመቀለ ከተማ የሚገኙ ተፈናቃዮች ወደ መኖሪያቸው ቀያቸው እንዲመለሱ በተቃውሞ ሰልፍ መጠየቃቸውና የቀድሞው የኢትዮጵያ ብሔራዊ ቡድንና የቅዱስ ጊዮርጊስ አጥቂ ሙሉጌታ ከበደ ከዚህ ዓለም በሞት መለየቱን የተመለከቱ መረጃዎችን ጨምሮ ሌሎች መረጃዎችን ወደ እናንተ እናደርሳችኋለን። አብራችሁን ቆዩ። ወደ ቀዳሚው ዜና አለፍን። ኢትዮጵያ የባህር በር እንዲኖራት በእቅድ እየተሰራ በመሆኑ የትኛውንም ትንኮሳ ለመመከት በቂ ዝግጅት አለን ሲሉ ፊልድ ማርሻል ብርሃኑ ጁላ ገለጹ። በህዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ የኢፌዴሪ መከላከያ ሚኒስትርን የ2017 በጀት ዓመት የ10 ወራት እቅድ አፈጻጸም ሪፖርት ገምግሟል። በዚህ ወቅት በምክር ቤቱ የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ ሰብሳቢ የሆኑት ዶክተር ዲማ ኖጎ መከላከያ ሰራዊቱ የውስጥና የውጭ ወራሪን ለመመከትና ሉዓላዊነትን ለማስከበር የሚያሳየው ቁርጠኝነት የሚበረታታ ነው ሲሉ ገልጸዋል። በሀገሪቱ የሚስተዋሉ ግጭቶች በክልሎች እንዲፈቱ መከላከያ ሰራዊቱ ወደ ዋና ተልዕኮ ተመልሶ የተጣለበትን ሀገራዊ ኃላፊነት የበለጠ መወጣት እንዲችል ትኩረት መደረግ እንዳለበትም አመላክተዋል። የኢፌዴሪ መከላከያ ሚኒስትር ኢንጂነር አይሻ መሐመድ በበኩላቸው እንደገለጹት የተቋሙን የማስፈጸም አቅም በማጎልበት ሀገርና ሕዝብን ከማንኛውም ጥቃት የመከላከል ስራ በትኩረት እየተሰራ እንደሆነም አብራርተዋል። የኢፌዴሪ መከላከያ ሰራዊት ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ በበኩላቸው እንደገለጹት ኢትዮጵያ የባህር በር ወደብን እንድታገኝ ከቀጠናው ሀገራት ጋር በትብብር ለመስራት እና በሀገርን ለመበልጸግ ያላሰለሰ ጥረት እያደረገች እንደሆነም አብራርተዋል። በኢትዮጵያ ሰላም የሚፈልጉ ባለሀብቶች በጫካ የሚገኙ ታጣቂዎችን በገንዘብ መደገፍ እንዲያቆሙ ጠቅላይ ሚኒስትር አብይ አህመድ አሳሰቡ። ጠቅላይ ሚኒስትር አብይ አህመድ ከመላው ሀገሪቱ ከተውጣጡ የንግዱ ማህበረሰብ ተወካዮች ጋር ተነጋግረዋል። በውይይቱ መድረኩ ላይ የንግዱ ማህበረሰብ አባላት ለስራችን ጥፋት ሆነውብናል ያሏቸውን ጥያቄዎች ያቀረቡ ሲሆን ጠቅላይ ሚኒስትሩ ምላሽና ማብራሪያ ሰጥተዋል። በመድረኩ ህገወጥ የንግድ ስርዓቶች፣ የንብረት ታክስ፣ ሰላምና ደህንነት እንዲሁም ከሙስና ጋር የተያዙ የንግዱ ዘርፍ እንቅፋት የሆኑ ጉዳዮች ከንግዱ ማህበረሰብ በኩል ተነስተዋል። ሰላምን በተመለከተ ለተነሳላቸው ጥያቄ ምላሽ የሰጡት ጠቅላይ ሚኒስትር አብይ ከታጠቁ ኃይሎች ጋር ለመነጋገር መንግስት ዝግጁ መሆኑን ተናግረዋል። ሰላም እንዲመጣ ባለሀብቶች ታጣቂዎችን በገንዘብ መደገፍ ማቆም አለባቸው ያሉት ጠቅላይ ሚኒስትሩ በጫካ ያሉ ታጣቂዎችን እየቀለበ 60 በመቶ የኢትዮጵያን ሰላም የሚያናጋው የኢትዮጵያ ሀብታም ነው በማለት ገልጸው ታጣቂዎችን በገንዘብ አደግፉ መንግስት ሰላም እንዲያመጣ ከመጠየቅ ትክክለኛ አካሄድ አይደለም ብለዋል። ከዚህም ባሻገር ህግ ማስከበር የመንግስት ስራ በመሆኑ መቀጣት ያለበትን አካል መቅጣት እንደሚገባም ገልጸዋል። ሰላም ብዙዎቻችሁ አንስታችኋል። የሰላም ትክክለኛ ዴፊሲት ነው። ግን መጥፎ የሚሆነው ምንድነው? ተቃዋሚ ፓርቲ ይሰበሰብና ሰላም ቢመጣ መንግስት ቢያስብበት፣ ባለሀብት ይመጣና መንግስት ቢያስብበት፣ እንደዚህ ጥሩ አይደለም። ከኃላፊነት ባንሸሽ። እኔ እዚህ ውስጥ ያላችሁ ሰዎች ምን ያክል እንደዛ እንደሆናችሁ አሁን ዳታ ስላልያዝኩ አልናገርም። በእርግጠኝነት ግን የኢትዮጵያን ሰላም የሚያናጋው 60% የኢትዮጵያ ሀብታም ነው። 60% ሰዎቹን በብር የሚቀልበው እዚህ ያለ ሀብታም ነው። እና የቀለባችሁ ፋይናንስ እያደረጋችሁ መልሳችሁ እኔን ሰላም ብትሉኝ አይሆንም። ሰላም ከፈለጋችሁ ፋይናንስ አታድርጉ እና አትርዱ፣ ምከሩ፣ ይምጡ። ከመጡ በኋላ እኛ የምንፈልገው ያያችሁትን ብልጽግና ነው የምንፈልገው። ለብልጽግና ደግሞ ሰላም ያስፈልጋል። ጎበዝ ከሆኑ ችግር የለውም አብረን ብንሰራ። ጎበዝ ከሆነ ስራ የሚያቅሰው ከሆነ መማር የሚፈልግ ከሆነ አብረን መስራት ፍላጎታችን ነው። አሁን ሰላም እየተባለ ያለው ቢዝነስ ነው። እናንተ ጫካ ብር አትላኩ፣ እኛ ደግሞ በሰላም የመጣ ሰው ካለ እንቀበል፣ የሚወያይ ካለ እናወያይ፣ የሚቀጣ ካለም እንቅጣ። ህግ ማስከበርም ስራችን ስለሆነ ያን እያደረግን በእርግጥ በጣም ቀንሷል አሁን ያለው ነገር። አብዛኛው ወሬው የሚበዛው ግን አሁንም ቢሆን ሰላም በጣም አስፈላጊ ነገር ስለሆነ ተባብረን ብንሰራ ጥሩ ይመስለኛል። ኬላዎች ሁለት ችግር ነው ያለው ኬላ ላይ ሌብነት
በኦዲት የተነሳውን በደንብ እንፈትሻለን። በሁሉም ሰፈር በቃ መስረቅ፣ ማጭበርበር፣ መቅጠፍ ልማድ ነውና እኛም ጋር ኦዲተሮች አንዳንድ ኃላፊዎች እንደዛ የሚያደርጉ ይኖራሉ። በቅርቡ በሚዲያ እንደተናገርኩት አሁን እርግጠኛ ሆኜ የምነግራችሁ መንግስታዊ ሌብነት ግን የለም። 100% እርግጠኛ ነኝ በዚህ። እኛ የምንለምናትን የምናገኛትን 100% የምናውለው ኢትዮጵያ ላይ ነው። በእኔ እምነት ብዙዎቹ በቅርብ ርቀት ያሉ ሰዎች እንደዛ ናቸው። ሌብነቱ ግን 50% ያለው እናንተ ጋር ነው። በትንሹ 50% ሀብታም መሆናችሁን ለማሳየት በር ቀጠሮ እንዲከፈትላችሁ ስለምትፈልጉ ገና ሌብነት ያልተለማመዱ ወጣቶችን ሳይቀር ምታለማመዱ ግን እናንተ ናችሁ። ይሄን መካድ አይቻልም። እናንተ ካልሰጣችሁ አሁን ለምሳሌ ገቢ ላይ በገቢዎች ብቻ ሳይሆን በኔ ኦፊስ የሚመራ ስትሪንግ ኮሚቴ አለ። ብዙ ሚኒስትሮች ያሉበት ስልክ አለ። እስቲ እውነት ከልባችሁ ከሆነ ፒቲ ኮራፕሽን ስትጠየቁ ደውሉልንና 10 ሰው እጅ ከፍንጅ እንያዝና ታያላችሁ ሰዎቹ ስራ ሲሰሩ። ከዛ በኋላ የሚያስቸግራችሁ ሚኒስተር ካለ እስቲ አንድ ሰው ማስረጃ ይስጠኝና አንድ ሳምንት አላቆየውም። አምጡ ግን ማስረጃ በሌለበት ግማሹ በዘር ግማሹ በሃይማኖት ግማሹ በሰፈር ሰው ለማጥላላት የሚያደርገው ነገር ደግሞ ለውሳኔ ጠቃሚ አይደለም። ካገዛችሁን ከተጋገዝን በእርግጠኝነት ብዙውን እንቀንሳለን። አትስጡ። አቃሉ ያስቸግራችኋል ለስራ ቀድማችሁ ጠቁሙ። አብረን ያዛቸው። 10 ሰው ከያዝ እየፈራ ይሄዳል ማለት ነው። ጥንቃቄ እየጨመረ ይሄዳል። እናንተ ሳትጠቁሙ እየሰጣችሁ እያመቻቻችሁ እኛን ደግሞ ሌቦቹን ለዩ ካላችሁ ብቻችን አንችልም። እንተጋገዝና ባናጠፋ እንኳን እንቀንሳቸው። ያለ ማለት ዝግጁ ከሆናችሁ በእኛ በኩል ዝግጁ ነን። ስልክ እንዳለን ይታወቃል። ከቸገራችሁም ተጨማሪ እናወጣለን። ቀድማችሁ ንገሩን። ልዩ ቲም እናዘጋጃለን። አብረን እንይዛለን። እርምጃ እንወስዳለን። እንደሱ እያደረግን ቢያንስ አይን ያወጣውን ሌባ ትንሽ ረገብ እናደርገዋለን። በዛ መንገድ እየፈታን ብንሄድ ነው ጥሩ የሚሆነው። መንግስት ኮንትሮባንድንና ህገወጥ የመሳሪያ ዝውውርን ለመቆጣጠር ባዘጋጃቸው የፍተሻ ኬላዎች የኮቴ እያሉ ገንዘብ የሚጠይቁ አካላት እንዳሉ በውይይቱ ላይ የተነሳ ሲሆን ጠቅላይ ሚኒስትሩ በዚህ ጉዳይ ላይ በሰጡት ምላሽ ገንዘብ ሳይጠየቅ ፍተሻ የሚደረግበትን መንገድ ለማመቻቸት መንግስት ከንግዱ ማህበረሰብ ጋር በትብብር ይሰራል ብለዋል። የሙስና በር የሚከፈተው የንግዱ ማህበረሰብ ስራ በሚሰጠው ጉቦ ነው ያሉት ዶክተር አብይ መንግስታዊ ሌብነትን በሚመሩት መዋቅር ስር ላለመኖሩን በማንሳት የሚያስቸግር ሚኒስተር ካለ መረጃ አምጡ፣ አንድ ሳምንት አላቆየውም ሲሉም ተደምጠዋል። በመቀለ ከተማ የሚገኙ ተፈናቃዮች ወደ መኖሪያ ቀያቸው እንዲመለሱ በተቃውሞ ሰልፍ ጠየቁ። ዛሬ በመቀለ ከተማ ሰልፍ ያካሄዱ ተፈናቃዮች መንግስት አስቸኳይ መፍትሄ እንዲሰጣቸው ጠይቀዋል። በከተማ ጎዳናዎች እና በክልሉ ፕሬዝዳንት ጽህፈት ቤት ግቢ ተቃውሟቸውን ያሰሙ ተፈናቃዮቹ ለ5 ክረምቶች በሸራ ውስጥ እንድንኖር ተፈርዶብናል፣ አስቸኳይ መፍትሄ ይሰጠን ሲሉ ጠይቀዋል። ዛሬ ሰልፍ ያካሄዱት በሰሜኑ ጦርነት ከኤርትራ ዋሳኛ አካባቢዎችና ከሌሎች አካባቢዎች የተፈናቀሉ ዜጎች ናቸው። ተፈናቃዮቹ በተደጋጋሚ መንግስት ወደ ቀያችን እንዲመልሰን ብንጠይቅም ምላሽ አተና ሲሉም በምሬት ገልጸዋል። ዛሬ ከጧቱ 1 ሰዓት ጀምሮ ለሰዓታት በፕሬዝዳንት ጽህፈት ቤት በራፍ ቆመው ምላሽ እንዲሰጣቸው ሲጠይቁ የቆዩት ተፈናቃዮቹ ረፋዱ ላይ ወደ ክልሉ ፕሬዝዳንት ጽህፈት ቤት ግቢ ውስጥ በመግባት ተቃውሟቸውን አሰምተዋል። በእኛ ተፈናቃዮች ላይ በርካታ ስቃዮች እየደረሱ ነው፣ መብታችን እየተጠበቀ አይደለም ያሉት ተፈናቃዮቹ የተፈናቀሉ ወገኖች ወደ ቀያቸው እንዲመለሱ የማድረግ ስራ በትኩረት እንዲሰራና ቅድሚያ የሚሰጠው ጉዳይ እንዲሆን ጠይቀዋል። የሚታረስ መሬትና የምንኖርበት ቤት እያለን መስራት አቁመን የሰው እጅ ጠባቂ እንደሆነን ተገደናል ያሉት ቅሬታ አቅራቢዎቹ ትኩረት ይሰጠን ብለዋል። ወደ ቤታችንና ወደ ስራችን ተመልሰን ከሰው እጅ ጠባቂነት እንድንላቀቅ የፕሪቶሪያን ስምምነት ሙሉ ለሙሉ ተግባራዊ ይደረግልን ሲሉም አስተያየት የሰጡት የትግራይ ተፈናቃዮች የትግራይ ጊዜያዊ አስተዳደር ዋና ተግባር የተፈናቃዮች ጉዳይ መሆን አለበት ሲሉም ጥሪ አቅርበዋል። ጥያቄዎችን የሚሰማ መንግስት አካል ባለማግኘታቸው እንዳሳዘናቸው የተናገሩት ሰልፈኞቹ ባለፉት 4 ዓመታት በአሮጌ ኬንዳ ውስጥ ቅዝቃዜ፣ ንፋስ፣ ፀሐይና ዝናብ እየተፈራረቀባቸው መቆየታቸውንም አንስተዋል። የቀድሞ የኢትዮጵያ ብሔራዊ ቡድንና የቅዱስ ጊዮርጊስ አጥቂ ሙሉጌታ ከበደ ከዚህ ዓለም በሞት ተለየ። የቀድሞ የኢትዮጵያ ብሔራዊ ቡድንና የቅዱስ ጊዮርጊስ አጥቂ ሙሉጌታ ከበደ ከዚህ ዓለም በሞት መለየቱን የኢትዮጵያ እግር ኳስ ፌዴሬሽን አስታውቋል። በ1959 ዓ.ም በደሴ ከተማ የተወለደው ሙሉጌታ ባጋጠመው ህመም ምክንያት በሕክምና ሲረዳ ቆይቶ በዛሬው ዕለት ህይወቱ ማለፉ ተሰምቷል። በ1970ና 80ዎቹ በኢትዮጵያ እግር ኳስ ተጫዋች አንጋፋው ሙሉጌታ ከበደ በኢትዮጵያ እግር ኳስ እስካሁን
ከታዩት ድንቅ ተጫዋቾች አንዱ ነበር። በቅዱስ ጊዮርጊስ መለያ ከ1977 ዓ.ም እስከ 1989 ዓ.ም ተጫውቶ ማሳለፍ የቻለው ሙሉጌታ ከቡድኑ ጋር በኢትዮጵያ ሻምፒዮና 7 በኢትዮጵያ ጥሎ ማለፍ 1 በአሸናፊዎች አሸናፊ 6 በጥቅሉ 14 ዋንጫዎችን ከቡድኑ ጋር በክብር አንስቷል። ከነዚህ ድሎች በተጨማሪ ሙሉጌታ በግሉ የተለያዩ ስኬቶችን ለማግኘት ችሏል። በቅዱስ ጊዮርጊስ ቆይታው ክለቡን ለድል ለማብቃት የበኩሉን አስተዋጽኦ ከማድረጉም በላይ በግሉ በኢትዮጵያ ሻምፒዮና ውድድሮች ላይ በኮከብ ተጫዋችነትና ግብ አግቢነት ለመሸለም የበቃባቸው ዓመታት የሚጠቀሱ ናቸው። በግሉ ስኬትን ያስመዘገበባቸው ዓመታት በ1977 ዓ.ም በ1978 ዓ.ም እና በ1986 ዓ.ም ኮከብ ግብ አስቆጣሪ በ1978 ዓ.ም በ1980 ዓ.ም እና በ1982 ዓ.ም ኮከብ ተጫዋች በመሆን በኢትዮጵያ ሻምፒዮኖች ላይ ለመሸለም በቅቷል። የአዲስ አበባ ኮከብ ተጫዋችና ጎል አስቆጣሪ የሆነባቸው ዓመታቶችም ነበሩ። የሙሉጌታ የቀብር ስነ ስርዓቱ ኮልፌ በሚገኘው የሙስሊም መካነ መቃብር በነገው ዕለት የሚፈጸም መሆኑን ቤተሰቦቹ ገልጸዋል። አባይ ቴሌቪዥን በሙሉጌታ ከበደ ህልፈተ ህይወት የተሰማውን ሀዘን እየገለጸ ለቤተሰቦቹ እንዲሁም ለመላው ኢትዮጵያውያን መጽናናትን ይመኛል። የተወዳጅ ተመልካቾቻችን እየተከታተላችሁ ያላችሁት ከአባይ ቴሌቪዥን የአውደ ዜና የመረጃ ሰዓታችን አሁንም እንደቀጠለ ነው። በእጮኛው ቀነኒ አዱኛ ሞት ተጠርጥሮ በእስር ላይ የነበረው ሙዚቀኛው አንዱዓለም ጎሳ በዋስ መለቀቁን በኢትዮጵያ በጠመንጃ አፈሙዝ በመታገዝ ስልጣን ለመያዝ ማለም ማብቃት አለበት ሲሉ አቶ ጌታቸው ረዳ መናገራቸውን እንዲሁም የአትሌት ገለቴ ቡርቃ ባለቤት በቁጥጥር ስር ውሏል በሚል የተሰራጨው መረጃ ሐሰት መሆኑን ፖሊስ ማስታወቁን ጨምሮ ሌሎች ዜናዎችን ሀና ፍስሐ ታቀርባችኋለች። ተከታትለን መለስ። በድጋሚ አብራችሁ ቆዩ። በኢትዮጵያ በጠመንጃ አፈሙዝ በመታገዝ ስልጣን ለመያዝ ማለም ማብቃት አለበት ሲሉ አቶ ጌታቸው ረዳ ተናገሩ። የቀድሞው የትግራይ ጊዜያዊ አስተዳደር ፕሬዝዳንትና የጠቅላይ ሚኒስትር አብይ የምስራቅ አፍሪካ ጉዳዮች አማካሪ ጌታቸው ረዳ ህወሓት የደቡባዊ ትግራይ አስተዳደራዊ መዋቅሮችን በኃይል ለመቆጣጠር ከሞከረ ከፌዴራል መንግስቱ ጋር ግጭት ውስጥ ይገባል በማለት ቲቢኤስ ከተባለ የበይነ መረብ ጣቢያ ጋር ባደረጉት ቃለ ምልልስ አስጠንቅቀዋል። አቶ ጌታቸው በቃለ መጠየቁ በቅርቡ በፌዴራል መንግስት ለተሰጣቸው ኃላፊነት ስለ ሰሜኑ ጦርነትና በክልሉ ጊዜያዊ አስተዳደር የነበራቸው የፕሬዝዳንት ኃላፊነትን አስመልክተው ተናግረዋል። አቶ ጌታቸው ታጣቂዎቹ የደቡባዊ ትግራይ አስተዳደራዊ መዋቅሮችን በኃይል ለመቆጣጠር የወሰነው በኤርትራ መንግስት አይዞ ባይነት ነው በማለትም ከሰዋል። አቶ ጌታቸው በቃለ ምልልሳቸው ከትግራይ በተገፉበት ወቅት ሀገራቸውን ማገልገል የሚችሉበትን እድል ሰጥተውኛል ያሏቸውን ጠቅላይ ሚኒስትር አብይን አመስግነዋል። ዳግም ግጭት እንዳይቀሰቀስ የተቻለኝን ሁሉ ሰራለሁ ያሉት አማካሪው ከአሁን በፊት ግጭት እንዲፈጠር የነበረ ሚና ይበቃል ሲሉም ተደምጠዋል። በትግራይ ያለው የፖለቲከኞች የእብደት አካሄድ መገራትና መቆም አለበት ያሉ ሲሆን በዚች ሀገር በጠመንጃ አፈሙዝ በመታገዝ ስልጣን ለመያዝ ማለም ማብቃት አለበት ብለዋል። ትግራይም ሆነች ኢትዮጵያ ካለፈው ግጭት ያተረፉት ምንም ነገር የለም ያሉት ሚኒስትሩ የትግራይ ፕሬዝዳንት ሆኜ ያልሰራሁት ብዙ ስራዎች አሉ፣ ተመልሼ መስራት መቀለ መኖርን የሚፈልገውም ብለዋል። ህወሓት 300 ሺህ አባላት አሉት፣ በአመራር ግን የታደለ አይደለም ያሉት አቶ ጌታቸው የህወሓት አመራር ብቃት የለውም መቀየር አለበት ሲሉም ተደምጠዋል። በእጮኛው ቀነኒ አዱኛ ሞት ተጠርጥሮ በስር ላይ የነበረው ሙዚቀኛ አንዱዓለም ጎሳ በዋስ ተለቀቀ። በእጮኛው ቀነኒ አዱኛ ሞት ተጠርጥሮ በስር ላይ የነበረው ሙዚቀኛ አንዱዓለም ጎሳ ላይ አቃቢ ህግ ክስ ባለመመስረቱ በዋስ መለቀቁን ጠበቃው ሊበን አብዲ ተናግረዋል። ከእጮኛው ሞት በኋላ ለ3 ወራት በስር ላይ የቆየው አንዱዓለም ጎሳ በ50 ሺህ ብር ዋስ ትላንት መፈታቱን ጠበቃው ገልጸዋል። ላለፉት 3 ወራት ክሱ በፍርድ ቤት ሲታይ እንደነበር የጠቀሱት የህግ ባለሙያው አንዱዓለም ጎሳ ላይ አቃቢ ህግ በተሰጠው ጊዜ ክስ መመስረቱ በዋስ እንዲፈታ ፍርድ ቤት ብያኔ አስተላልፏል ብለዋል። ባለፉት ጥቂት ወራት ፖሊስ ምርመራዎችን ሲያደርግ መቆየቱንና ግንቦት 15 ቀን 2017 ዓ.ም ምርመራውን አጠናቆ ጉዳዩን ለአቃቢ ህግ አስተላልፏል ብለዋል። ጠበቃው አቃቢ ህግ የፖሊስ ምርመራ በደረሰው በ15 ቀናት ውስጥ ክስ መመስረት ያለበት ባለመመስረቱና ምርመራው በቂ አይደለም ብሎ መዝገቡን መዝጋት ቢኖርበትም ይህንን አለማድረጉን አንስተዋል። አቃቢ ህግ የፖሊስ ምርመራ በደረሰው በ15 ቀናት ውስጥ ክስ ካልመሰረተ ከህግ ውጭ ታስሯል ተብሎ ስለሚታሰብ የደንበኛቸው አካልን ነጻ የማውጣት ጥያቄ እንዲከበርላቸው ጠበቃው ለፍርድ ቤቱ መጠየቃቸውን ገልጸዋል። ፍርድ ቤቱ የተጠርጣሪውን ጥያቄ ተመልክቶ አንዱዓለም ጎሳ በዋስ እንዲፈታ ብያኔ መስጠቱ ተነግሯል። የሙዚቀኛው በዋስ የመፈታት ውሳኔ በተመለከተ የሟች ቀነኒ አባት አቶ አዱኛ ዋቆ እስከዚህ ሰዓት ድረስ ፖሊስም ሆነ አቃቢ ግዚ ላይ ደርሰናል ብለው በግልጽ የነገሩን ነገር የለም ማለታቸውን ቢቢሲ ዘግቧል። ሞዴል እንዲሁም የማስታወቂያ ባለሙያ
ታካሚ የነበረችው ቀነኒ አዱኛ መጋቢት 1 ቀን 2017 ዓ.ም ሌሊት 10 ሰዓት አካባቢ ከእጮኛዋ ጋር ከሚኖርበት ውዳሴ ከተሰኘው ህንጻ 5ኛ ፎቅ በረንዳ ላይ ለጊዜው ምክንያቱ ባልታወቀ ሁኔታ መውደቋ ለልፈቷ ምክንያት መሆኑን ፖሊስ አመልክቷል። የአትሌት ገለቴ ቡርቃ ባለቤት በቁጥጥር ስር ውሏል በሚል የተሰራጨው መረጃ ሐሰት መሆኑን ፖሊስ አስታወቀ። አትሌት ገለቴ ቡርቃ ለዓመታት ያከማቸውት ሀብት ንብረቴ በባለቤቴ ተዘረፍኩ በሚል በመገናኛ ብዙሃን ቀርባ መናገሯ ይታወሳል። በትላንትናው ዕለትም የኢትዮጵያ አትሌቲክስ ፌዴሬሽን የአትሌቷን ጉዳይ አስመልክቶ ጋዜጣዊ መግለጫ ሰጥቶ ከገለቴ ጎን እንደሚቆም በምሽቱ የዜና ወጃችን ዘግበን ነበር። የአትሌቷ ጉዳይም ብዙዎችን በማስቆጣት ፍትህ ለገለቴ የሚል አስተያየትን በማስተጋባት በማህበራዊ ሚዲያ በሰፊው እየተሰራጨ ይገኛል። ይህ በእንዲህ ያለ ከትላንት ምሽት ጀምሮ ደግሞ የአትሌት ገለቴ ቡርቃ ባለቤት አቶ ታደለ ገብረመድህን በአዲስ አበባ ፖሊስ ቁጥጥር ስር ዋለ የሚሉ መረጃዎች በማህበራዊ ሚዲያው እየተዘዋወረ ይገኛል። ቲክቫ ኢትዮጵያ የአትሌት ገለቴ ቡርቃ ባለቤት በፖሊስ ቁጥጥር ስር ውሏል መባሉ እውነት ነው ወይስ ውሸት ነው ሲል የአዲስ አበባ ፖሊስ ኮሚሽን የህዝብ ግንኙነት ዳይሬክተርን ኮማንደር ማርቆስ ደስታን መጠየቁን ዘግቧል። የኮሚሽኑ የህዝብ ግንኙነት ዳይሬክተር ኮማንደር ማርቆስ ታደሰ ብዙ ሰው ያወራል እኛ ጋር የለም የሚል አጭር ምላሽ መስጠታቸውን ዘገባው አክሏል። ግለሰቡ እንዳልተያዘና የሐሰት መረጃ እንደሆነ የገለጹት ኮማንደር ማርቆስ አልተያዘም፣ በፖሊስ ቁጥጥር ስር አይደለም ሲሉ መናገራቸውን ዘገባው አክሏል። ከዶናልድ ትራምፕ የስደት ፖሊሲ ጋር በተያያዘ ከፍተኛ ተቃውሞ የተቀጣጠለባት ሎስ አንጀለስ የሰዓት እላፊ አወጀች። ከፕሬዚዳንት ትራምፕ የስደት ፖሊሲ ጋር በተያያዘ የተነሳው ተቃውሞ በከፍተኛ ሁኔታ የተቀጣጠለባት ሎስ አንጀለስ የሰዓት እላፊ አዋጅ ተጥሎባታል። በሎስ አንጀለስ የተጀመረው ተቃውሞ በሌሎች ከተሞች በተዛመተበት በዚህ ወቅት ሎስ አንጀለስ የምትካተትበት የካሊፎርኒያን ግዛት የሚያስተዳድሩት ጋቪን ኒውሶም ሁኔታውን ያቀጣጠለው ትራምፕ ነው ሲሉ ወቅሰዋል። ቀናትን ባስቆጠረው በዚህ ተቃውሞ ትራምፕ በሺዎች የሚቆጠሩ ወታደሮችንና የባህር ኃይል አባላት ማሰማራታቸውን አስተዳዳሪው ጋቪን እርምጃው የአምባገነኑ ፕሬዚዳንት ቅጥ ያጣ ቅዠት ሲሉ ሰልፏቸዋል። በሎስ አንጀለስና አካባቢው 700 የአሜሪካ ባህር ኃይል አባላት እንዲሁም 4000 የብሔራዊ ዘብ አባላት ያሰማሩ ሲሆን ግዛቲቱ ያለ አስተዳዳሪው ፈቃድ ወታደር በመላክ ፕሬዚዳንቱን እየከሰሰች ትገኛለች። ከአርብ ጀምሮ በሎስ አንጀለስ 4 የሜክሲኮ ዜጎች በቁጥጥር ስር ውለው ወደ ሜክሲኮ እንዲመለሱ መደረጋቸውን የሀገሪቱ የውጭ ጉዳይ ቢሮ አስታውቋል። በሎስ አንጀለስ ትራምፕ ባሰማራቸው ወታደሮችና በተቃዋሚዎች የተከሰተው ፍጥጫ ከ1965 ወዲህ የሀገሪቱ ፕሬዚዳንት ያለ ግዛቱ አስተዳዳሪ ፍቃድ ብሔራዊ ዘብን ያሰማራበት የመጀመሪያው ክስተት ነው ተብሎለታል። ፕሬዚዳንቱ ተጨማሪ ኃይል ማሰማራታቸውን ተከትሎም የሎስ አንጀለስ ከተማ አቃቢ ተጨማሪ ኃይል ማሰማራቱ አስፈላጊ አይደለም ሲሉ የአስተዳደራቸውን አቋም አንጸባርቀዋል። የአካባቢው ሕግ አስከባሪ አካላት ሁኔታውን ለመቋቋም ከአቅማቸው በላይ የሆነበት ደረጃ ላይ አልደረስንም ሲሉም ተናግረዋል። በከተማዋ የታወጀው የሰዓት እላፊ ከምሽቱ 2 ሰዓት እስከ ጠዋት 12 ሰዓት እንደሚዘልቅ የተናገሩት ከንቲባዋ በከተማዋ ከፍተኛ ጉዳት ስለደረሰ አስፈላጊ ነው ሲሉ አጽንኦት ሰጥተዋል። በከተማዋ የሰዓት እላፊ ቢታወጅም ተቃዋሚዎቹ ከጸጥታ ኃይላት ጋር እንደተፋጠጡ መሆናቸው ከሀገሪቱ የሚወጡ መረጃዎች ያመለክታሉ። ከአባይ ቴሌቪዥን የምሽት ዘገባዎች እንደቀጠሉ ናቸው። ወደ ተመልካቾቻችን አሁን ደግሞ የቢዝነስና ምጣኔ ሀብት ጉዳዮች የሚቀርቡበት ሰዓት ላይ ደርሰናል። መረጃዎችን ሰላማዊት ጌታሰው ታቀርባቸዋለች። ተከታትለን መለስ። በድጋሜ አብራችን ቆዩ። አሪፍ ፔይ እና ያያ ዋሌት የዲጂታል ክፍያ ስርዓትን ለመለወጥ ያለመ የትብብር ስምምነት ተፈራረሙ። በኢትዮጵያ የፊንቴክ ዘርፍ በሞባይል ፋይናንሻል አገልግሎት ውስጥ የሚገኘው ያያ ዋሌትና አሪፍ ፔይ ፋይናንሻል ቴክኖሎጂ የኢትዮጵያን ዲጂታል ክፍያ ስርዓትን ለመለወጥ ያለመ ስትራቴጂካዊ አጋርነት ተፈራርመዋል። በኢትዮጵያ እያደገ የመጣውን ዲጂታል የፋይናንስ ሴክተር በመቀላቀል አሪፍ ፔይ የክፍያ ስርዓት አሳላጭ በመሆን ያያ ዋሌት ደግሞ የክፍያ ሰነድ አውጪ በመሆን እንደሚሰሩ ይፋ አድርገዋል። ይህ ስምምነት ሸማቾች፣ ነጋዴዎችና የፋይናንስ ተቋማት በአስተማማኝ በፍጥነትና ያለምንም ችግር እንዲገበያዩ ለማድረግ የሚያስችል መሆኑም ተጠቅሷል። ዋናው የዚህ ፓርትነርሺፕ ዓላማ ምንድነው? ቴክኖሎጂ ካምፓኒዎች ፊንቴክ ላይ የሚሰሩ ተቋማት አብረው መስራት ይችላሉ የሚለው ነው። የተለያየ ሮል ቢኖረንም ያያ እንደ ኢንስትሩመንት እኛ ደግሞ እንደ አንድ ፔመንት ሰርቪስ ኦፕሬተር የተለያየ ሮል ይዘን ብንገባም ወደ ገበያው የሁለታችን ጥምረት ግን የሁለታችንንም ሰርቪሶች ለመርቸንቶቻችን ለተጠቃሚዎች ተደራሽነት ላይ ለመስራት ያስችለናል ማለት ነው። እንደምታውቁት ኢትዮጵያ እንግዲህ 130 ሚሊዮን ህዝብ በላይ አለ ይባላል። ይሄንን ህዝብ
በዲጂታል ፋይናንሻል ፕላትፎርሞች ለማዳረስ እንደኛ አይነት 10-15 ቢኖር አይበቃም እና ዋናው ፖይንት ምንድነው ለመናገር የምንፈልገው ዛሬ በፓርትነርሺፕ አብሮ በመስራት አገራችን ላይ የሚያስፈልገውን የዲጂታል ኢንክሉዥን ፕላስ ደግሞ ከፊት ለፊታችን የተቀመጠልንን የዲጂታል ስትራቴጂ ጎል አቺቭ ማድረግ ይቻላል ነው። ስለዚህ በዚህ አጋጣሚ ያያንም ሰራተኞቹንም እንኳን ደስ አላችሁ ለማለት ፈልጋለሁ። በስምምነቱ የኢትዮጵያ ዲጂታል የፋይናንስ ስርዓት ገና እያደገ ያለ በመሆኑ የምንፎካከርበት ሳይሆን በጋራ የምንሰራበት መሆን አለበትም ተብሏል። የአሪፍ ፔ ዋና ስራ አስፈጻሚ አቶ ረድኤት ጽጌ ብርሃን የያያ ዋሌትን ተደራሽነት በአሪፍ ፔ በኩል በማስፋት እንዲሁም የተለያዩ ቴክኖሎጂዎችን በመዘርጋት ፍጥነት፣ ዘመናዊነትና በፈጠራ የታገዘ አገልግሎት ለመስጠት እንሰራለንም ብለዋል። ይህም ለኢትዮጵያ ዲጂታል የክፍያ ስነ ምህዳር ትልቅ እድገት መሆኑንም አንስተዋል። አሁን ምንድነው ማለት ነው ከአሪፍ ፔ ጋር የሚሰሩ ነጋዴዎች አሉ፣ ከያያ ደግሞ የሚጠቀሙ ከስተመሮች አሉ። ስለዚህ አሁን አሪፍ ፔ ምን አደረገ ማለት ነው ያያን ወደኛ ፕላትፎርም ውስጥ በማስገባት የያያ ከስተመሮች የትኛውን ቦታ ላይ ሄደው እንዲከፍሉ አስቻልናቸው ማለት ነው። ስለዚህ ከኛ ጋር የሚሰሩ ነጋዴዎች ልክ እንደ ያያ ከሌሎቹ የክፍያ አማራጮች ተጠቅመው መቀበል ይችላሉ ማለት ነው። ስለዚህ አሁን ያያ ከስተመሩን የራሱን ደንበኞችም ደንበኛ ስንል ሁለት አይነት አለ። የራሱ ነጋዴ ደንበኛ የምንለውም አለ፣ ኢንድ ዩዘር ነጋዴው ተምደን ከስተመሮችንም ሁለቱንም ምን አደረገለት አሪፍ ፔ ማለት ነው በቀላሉ በፈለጉት መንገድ እንዲገበያዩ አደረገ ማለት ነው። የያያ ዋሌት ዋና ስራ አስፈጻሚ አቶ ዮሐንስ በልሁ በበኩላቸው ይህ ሽርክና የተሻሻለ የፋይናንስ አገልግሎትን በመዘርጋት የክፍያ ስርዓትን የሚያቃልልና ሁሉን አቀፍ ዲጂታል ኢኮኖሚን የሚዘረጋ ነው ብለዋል። እስካሁን ባለው የተለመደው አካሄድ ሁሉም የየራሱን ሩጫ የመሮጥ ነው እንጂ በትብብር የመስራት የማስፋት ነገር አልተለመደም ነበር። አሁን እኛ ያመጣን ያስተዋወቅን ያሰፋን ያለነው ነገር በትብብር አሪፍ ፔ የራሱን የሆኑ ደንበኞች የራሱ የሆኑ አገልግሎቶች አሉ፣ ያያም ደግሞ የሚያቀርባቸው የተለያዩ አገልግሎቶች አሉ። በጋራ መስራት በመንችላቸው ነገር ላይ ተባብረው አሪፍ ፔ የገነባውን አቅም ለያያም ጥቅም ማዋል፣ ያያም የገነባውን አቅም ለአሪፍ ፔ ጥቅም ማዋል። ገበያው ላይ እንግዲህ በየግል እያደረግን ያለነው እየፈጠርን ያለው ተጽዕኖ አለ። የጋራ የሆነ እንቅስቃሴ ስናደርግ ደግሞ እዛ ላይ የተሻለ ድርሻ የተሻለ ተደራሽነት የተሻለ እይታ እንፈጥራለን ብለን ነው የምናስበው። ሁለተኛ ብቻ ለብቻ የነበሩ አቅሞችን በማደራጀትና በማጠንከር ከዚህ አሁን ከሄድንበት የተሻለ ነገር ማምጣት እንችላለን። የመንግስትንም የሀገሪቷንም እድገት በዛው የማገዛችን ነገር እየጨመረ ይመጣል ማለት ነው። የኢድቴክ ሳምንት ኢንቨስትመንት ፎረምና አውደ ርዕይ ተከፈተ። ሪች ፎር ቼንጅ ከትምህርት ሚኒስቴርና ከማስተር ካርድ ፋውንዴሽን ጋር በመተባበር የተዘጋጀው የኢድቴክ 2025 ሳምንት ለ2 ቀን የሚቆይ የኢንቨስትመንት ፎረምና አውደ ርዕይ ዛሬ ተከፍቷል። በመድረኩ ላይ ተገኝተው ንግግር ያደረጉት የኢኖቬሽንና ቴክኖሎጂ ሚኒስትር ዶክተር በለጠ ሞላ ሀገራችን ለምታከናውነው ሁለንተናዊ እድገት በቴክኖሎጂ ላይ የተመሰረተ ሁሉን አካታችና ጥራት ያለው ትምህርት ለማዳረስና የምንሻውን ልማት ለመገንባት ዘርፉን ልንደግፍ ይገባል ብለዋል። ሚኒስትሩ ከሪች ፎር ቼንጅ እና ከማስተር ካርድ ፋውንዴሽን ጋር ስትራቴጂካዊ አጋርነቶችን በመቀላቀል በዘርፉ ላይ በጋራ እንደሚሰሩ ገልጸዋል። በትምህርት ሚኒስቴር የሚኒስትሩ አማካሪ ሚኒስትር ዴታ ፕሮፌሰር ክንደያ ገብረ ህይወት በሀገራችን የትምህርቱን ዘርፍ ለማሳደግና አካታችነትን ለማረጋገጥ የሚፈለገውን ለውጥ ለማምጣት በዲጂታል ቴክኖሎጂ ላይ የተመሰረተ ትምህርትን ለማስፋት በትኩረት እየሰራ እንደሚገኝ ገልጸዋል። የሪች ፎር ቼንጅ ኢትዮጵያ ዋና ዳይሬክተር መቅድም ጉልላት ቴክኖሎጂን በመጠቀም ትምህርትን የሚያግዙ 11 የኢድቴክ ፈጠራዎችን በአውደ ርዕይ ላይ በዚህ ዙር እንዳቀረቡ ገልጸዋል። 11 ኢድቴክ ሶሉሽን ከተለያዩ ክልሎች የተውጣጡ ሲሆን ከ9 እስከ 12 ክፍል ተማሪዎችን የሚያግዙ ስራዎች እንደሆኑ ወይዘሮ መቅድም ተናግረዋል። የመድረኩ ዓላማ የሀገር ውስጥ የኢድቴክ ስራ ፈጠራዎችንና ስታርታፖችን በዘርፉ ፈጠራ የሚያደርጉትን እንቅስቃሴ የሚያፋጥን ስነ ምህዳር መፍጠር እንደሆነ ተገልጿል። በተጨማሪም አካታችነትን ያዳበረ ኢንቨስትመንቶችና ወሳኝ ቴክኒካል ዕውቀቶችን ለመጠቀም ስልታዊ የመንግስት የግል ዘርፍ ቅንጅቶችን ማምጣት መሆኑ ተገልጿል። ኢትዮጵያ በሩሲያ ድጋፍ የባህር ኃይል ዋና መስሪያ ቤት ግንባታን 95 በመቶ ማጠናቀቋ ተገለጸ። ከ3 አስርት ዓመታት በፊት የባህር በር ያጣችው ኢትዮጵያ በአዲስ አበባ ጃን ሜዳ እያከናወነች ያለውን የባህር ኃይል ዋና መስሪያ ቤት ግንባታ በቅርቡ እንደምታጠናቀቅ ተዘግቧል። የጠቅላይ መምሪያው ግንባታ 95 በመቶ መጠናቀቁን ስፑትኪን አፍሪካን ጠቅሶ አፍሪካ ቢዝነስ ኢንሳይደር ዘግቧል። ይህም ኢትዮጵያ የባህር በር ባይኖራትም ብሔራዊ የባህር ኃይልን ዳግም ለመገንባት ያላትን ምኞት የሚያሳይ አንዱ እርምጃ
መሆኑን ዘገባው አመላክቷል። በ3 ሄክታር ስፋት ላይ የተገነባው ባለ 4 ፎቅ የባህር ኃይል ዋና መስሪያ ቤት አስተዳደራዊ ቢሮዎችን፣ የሕክምና ክሊኒክን፣ የመሰብሰቢያ አዳራሾችን፣ የስፖርት ተቋማትንና ሌሎች መሰረተ ልማቶችን የሚያካትት ሲሆን ፕሮጀክቱ በተያዘለት የጊዜ መሰረት በቅርቡ እንደሚጠናቀቅም ተገልጿል። በተጨማሪም ይህ ኢትዮጵያ በአፍሪካ ቀንድ ያላትን ተጽዕኖ መልሳ ለማግኘት የምታደርገው ስትራቴጂክ አካል ነው ተብሏል። እንደ አውሮፓውያን አቆጣጠር ከ1995 ጀምሮ የባህር በር ብታጣም የኢትዮጵያ መንግስት የባህር ኃይል አቅሞች የንግድ መንገዶችን ለመጠበቅ ለዓለም አቀፍ የባህር አደጋዎች ምላሽ ለመስጠትና በጅቡቲና በሱዳን ወደቦች በኩል ወደ ዓለም አቀፍ ውሃዎች መድረስን ለማረጋገጥ ወሳኝ መሆኑን ገልጿል። በመጋቢት ወር ኢትዮጵያ ከሩሲያ መንግስት ጋር የባህር ኃይል ልማትንና ስልጠናን ለመደገፍ የትብብር ስምምነት ተፈራርማለች። ይህ ስምምነት የተደረገው ቀደም ሲል ከፈረንሳይ ጋር የነበረው የባህር ኃይል አጋርነት መቋረጡን ተከትሎ መሆኑን ዘገባው አመላክቷል። በጊዜው የሩሲያ ባህር ኃይል ምክትል አዛዥ አድሚራል ቭላድሚር ቮሮቪቭ የኢትዮጵያ ባህር ኃይል የሚገነባቸውን የባህር ኃይል ተቋማት ጠቅላይ መምሪያውና ቢሾፍቱ የሚገኘውን ማሰልጠኛ ማዕከል ጎብኝተው የኢትዮጵያን የባህር ኃይል አቅም ለማጠናከር ሞስኮ ድጋፍ እንደምታደርግ ቃል መግባታቸው ይታወሳል። ስትከታተሉት የነበረው የዕለተ ረቡዕ ሰኔ 4 2017 ዓ.ም የምሽቱ መረጃችን ይህንን ይመስል ነበር። አብራችሁ ስለነበራችሁ ምስጋናችን ከልብ ነው። በያላችሁበት መልካም ምሽት።